54ቱ ትርጉም አነበዋለሁ። ባላችሁ ቨርዥን ልትከተሉ ይችላላችሁ። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት ዕውቀትን ትናገራለች። ነገር የለም መናገርም የለም፣ ድምፃቸውም አይሰማም። ድምፃቸው ወደ ምድር ሁሉ፣ ቃላቸውም እስከ ምድር እስከ ዓለም ዳርቻ ወጣ። በእነርሱም ውስጥ የፀሐይን ድንኳን አደረገ። እርሱም እንደ ሙሽራ ከእልፍኙ ይወጣል፣ እንደ አርበኛ በመንገዱ ለመሮጥ ደስ ይለዋል። አወጣጡ ከሰማያት ዳርቻ ነው፣ ዙረቱም እስከ ዳርቻ ነው። ከትኩሳቱም የሚሰወር የለም። የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል። የእግዚአብሔር ምስክር የታመነ ነው፣ ሕፃናትን ጥበባን ያደርጋል። የእግዚአብሔር ሥርዓት ቅን ነው፣ ልብንም ደስ ያሰኛል። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንንም ያበራል። እግዚአብሔር ፍርሃት ንጹሕ ነው፣ ለዘላለም ይኖራል። የእግዚአብሔር ፍርድ እውነትና ቅንነት በአንድነት ነው። ከወርቅና ከክቡር ዕንቁ ይልቅ ይወደዳል። ከማር ወለላም ይጣፍጣል። ባሪያ ደግሞ ይጠብቀዋል፣ በመጠበቁም እጅግ ይጠቀማል። ስህተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ። የዚያን ጊዜ ፍጹም እሆናለሁ፣ ከታላቁም ኃጢአት እነጻለሁ። አቤቱ ረድኤቴ መድኃኒቴም፣ የአፌ ቃልና የልቤ አሳብ በፊትህ ያማረ ይሁን። እንጸልይ። ጌታ ሆይ የሰማዩ የምድሩ ፈጣሪ እባክህን ቃልህን ግለጥልን፣ እባክህን አስተምረን። ጌታ ሆይ የሚጨምር ነገር በሕይወታችን ስጠን። ሆል ፖይንት አንተን እንድናይ አንተን እንድንጠጋ ነውና ጌታ ሆይ የቃል ብርሃን የቃል ፍቺ ያበራል እንደሚል እግዚአብሔር ሆይ እባክህን እርዳን። ጌታ ሆይ ጥሩ ልብን ጥሩ ጆሮ ስጠን። መንፈስህ ሁለንተናችንን ይቆጣጠር፣ እርዳን። በጌታ በኢየሱስ ስም አሜን። እሺ ይህንን ክፍል ሳነብ የሆነ ታሪክ ትዝ ይለኛል። አስታውሳለሁ ተማሪዎች ሆነን ሎንግ ታይም ልበላችሁ እድሜ ምናምን ያው ካልኩሌት እንዳታደርጉ፣ ግን ተማሪ ሆነን አስታውሳለሁ የተለያዩ ኮርሶችን እንወስዳለንና በዛ ምክንያት የተለያዩ ቦታዎች ሄደን እንጎበኝ ነበርና አስታውሳለሁ አንድ አዋሽ የሚባል ቦታ አዋሽ ናሽናል ፓርክ ኢትዮጵያ ውስጥ ያለ ሄደን የጎበኘንበት ጊዜ ወደ አፋር አካባቢ ያለ ነው። በጣም ሞቃት እና አድካሚ ጉዞ ነበር። በቴኒዌ መጨረሻ ላይ ደረስን። ስንደርስ ስሊፒንግ ባግ ምናምን ይሰጠናል። ድንኳናችንን ተክለን ብቻ ጥድፊያ ነው ለመተኛት፣ ድካም አለ ምናምና። የዛን ጊዜ አንድ ጓደኛዬ በጣም የሚገርም ነገር ያሳየኝ ሁሌ ትዝ ይለኛልና በጣም ያው ፓርክ ስለሆነ ሰው አታገኙም። በጣም ሩራል የሆነ ቦታ ነው። ፖሲብል ላይት የምታዩት ምንድን ነው? ተማሪዎች ካምፋየር ለማብራት ያበሩት እንትና በዚህ በግራ በኩል ደግሞ የሆነ ወንዝ አለ፣ ኦሞ ወንዝ የሚባል እሱን ለመጠበቅ ያው ተማሪዎች ብቻ እንዳይገቡ ያሉ ሰዎች አሉ ባትሪ ይዘው። ትንሽ ፈቀቅ ካላችሁ በጣም አስፈሪ ቦታ ነው እና በዛ ኢን ዘ ሚድል ኦፍ በዛ እንትን ላይ እስቲ ኤው ተመልከተው ብሎ ወደ ላይ ኢንቫይት አደረገኝና የእውነት ነው የምነግራችሁ እንዴት አይነት ቢዩቲፉል የሆነ ስካይ አይቻላቅም። ቱ ቢ ኦነስት እንደዛ የሚያምር ደስ የሚል ቢዩቲፉል የሆነ ስካይ ማለት ነው። እና እሱ ትዝ ይለኛል እና አብርሃም አዊሽ የዛኔ መዝሙር 19 እንደዚህ ገብቶኝ ቢሆን ብቻ። እሺ እንመለስ ወደ መዝሙር 19። ቅድም ስናነብ አይ ሆፕ አስተውላችኋል ብዬ አስባለሁ ስለምን እንደሚያወራ። እሺ ስለዚህ መዝሙር 19 ገና ሲጀምር ምን ይነራል? መዝሙር ጌታ ይባርካችሁ። በመዝሙር ያገለገላችሁን መዝሙር ምን አለው? ዜማ አለው፣ ግጥም አለው አይደል?
የአዘማመር ስልት አለው፣ የተለያዩ ነገሮች አሉት። ስለዚህ መቼስ ለኳየሮች ብሰብክ ኖሮ እስቲ ግጥሙ እንደው ምን ይመስል ዜማው ምን ይመስል ነበር ምናምን ብዬ መጠየቅ አይቀርም። ግን ዞሮ ዞሮ አይ ኦልዌይስ ወንደር ቱ ቢ ኦነስት የዳዊት ኦሪጂናል ዜማዎች ምን ሊመስሉ እንደሚችሉ እንጠይቀዋለን እንግዲህ ስንሄድ። እሺ ስለዚህ መዝሙር ነው። ከዛ በኋላ የዳዊት ደግሞ መዝሙር ይለናል። ያው ዳዊት ምንድነው? ንጉስ ነው አይደል? ደግሞም ዘማሪ ነው። ዳዊት በሁሉ ነገር ከልጅነት ጀምሮ ይዘምራል። እስቲ ቲንክ ኦፍ በምድረ በዳ ያለ ይዘምራል፣ በዋሻ ውስጥ ሆኖ ይዘምራል። ሲያዝን ሲከፋው ላሜንት ሲያደርግ ኢቭን ከእግዚአብሔር ጋር ለምን ሲል ይዘምራል። የማይዘምርበት ጉዳይ የለም። ታቦቱ በቃ ህይወቱ በሙሉ በምን የተሞላ ነው? በመዝሙር የተሞላ ነው። እግዚአብሔር ይመስገን። ስለዚህ ይህንን መዝሙር ዘመረ። እንግዲህ ሰዎች ይህንን በጣም ያጠኑ ሰዎች ሲናገሩ እንግዲህ ዳዊት በመጨረሻው የእድሜው የንግስናው ዘመን ላይ እንደሆነ ይላሉ። እሱን መስማማት እንችላለን። ለማንኛውም ከ1 እስከ 6 ያለውን ፈጠን ብለን እናይና ከ6 በኋላ ያለውን አብረን ደግሞ እናያለን። አይዋርካችሁ። እሺ ሰማያት ምን ይላል? ቁጥር 1 የእግዚአብሔርን ክብር ይናገራሉ አይደል? አይ ቲንክ ትንሽ ዳዊት የነበረበት ብዙ ጀነሬሽን ሄደን በእነ አዳም ጊዜ አይደል? ከአዳም በፊት ነው ሰማያት ውልደታቸውን ያገኙት። ስለዚህ ዘፍጥረት ምዕራፍ 1 ላይ የሰማያትን የፍጥረታትን ውልደት ባጭሩ ብናይ እንደው በጣም ጥሩ መንደርደሪያ ይሆናል ብዬ አስባለሁ። ስለዚህ ዘፍጥረት 1 ሁላችሁም በቃላችሁ የምታውቁት ቃል አይደል? እግዚአብሔር በመጀመሪያ አዳምና ሔዋንን ፈጠረ እንዳት አንብብላችሁ እኔ ተከተሉኝ። ቁጥር 4 እግዚአብሔር ብርሃን መልካም እንደሆነ አየ፣ እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። እግዚአብሔርም በውኆች መካከል ምን ይሁን አለ? ምን ይሁን አለ? ጠፈር ይሁን አለ። በውሃና በውሃም መካከል ይከፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያሉትን ውኆች ለየ፣ እንዲሁም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ቁጥር 14 ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመናችም፣ ለዕለታት፣ ለዓመታት ይሁኑ፣ በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ አለ። እግዚአብሔር የተባረከ ይሁን። ስለዚህ ዳዊት ከነበረበት እንግዲህ ምናልባትም ወደ 2000 ኬት ነው ተጠቀመ በጣም ወደ 2000 ምናምን ዓመታት ስንመለስ ይሄ እንግዲህ ፖሲብሊ ከአዳም ከሰው ልጆች ፍጥረት በፊት የነበረ የተከናወነ ታሪክ ነው። ባጭሩ አሁን እንዳነበብ ነው እግዚአብሔር ምን አደረገ? you can think of ማሲቭ የሆነ ብዙ ውኆች፣ እነሱን ውኆች ምን አደረገ? ከፈለ ይለናል። ከፈለና ከዛስ ምን ብሎ ጠራው? ጠፈር ብሎ ጠራው። ስለዚህ በላይና በታች ውሃ አለ፣ በመካከል ጠፈር አለ። ከዛ እሱ ብቻ አይደለም፣ ደግሞ በጠፈር ውስጥ ያለውን ውሃ ደግሞ ሰበሰበና አንድ ስፍራ አስቀመጠው። እሱ ምን ብሎ ጠራው? ባህር ብሎ ጠራው። ከዛ ደግሞ ደረቁን ምን አደረገ? ለየ። ምድር፣ እኛ የቆምንባት ምድር ማለት ነው። ክብር ለእግዚአብሔር ይሁን። ምን ያክል ሰፊ እንደሆነ አምሹር በብዙ አይነት መልኩ እርግጠኛ ነኝ ሁላችሁም ኤክስፕሎር እንዳረጋችሁ። ይህን ክፍል በማጠናበት ጊዜ ዲሴምበር አካባቢ 25 ነበርና የእውነቱን ላለማጋነን ይሄ የናሳ እንትኖችን በጣም ኤክስፕሎር አደርግ ነበርና በጣም እንዲገባኝ ፈለኩ። ባጭሩ ናላይ ዞረ። በቃ በጣም እንትን ስለሆነ ማለት ነው። እሺ አንድ ጥያቄ አለኝ። ኔክስት ስላይድ አለኝ። እስቲ በቀይ የተጻፈውን አንብቡት። ስንት ቁጥር ነው? ኦብቪየስሊ
ይህን ቁጥር የሚያውቅ ሽልማት። እኔ ተዘጋጅቼ ስለመጣው ይህን ቁጥር ለመናገር ኢቭን ረስቼዋለሁ። ቱ ቢ ኦነስት ዊቹ 546 ሴክስቲሊዮን ነው ምናምን ነው የሚሉት። this is per mile። እሺ ባጭሩ ምን ለማለት ፈልጌ መሰላችሁ? እግዚአብሔር እንደው በቀላሉ ይሁን ብሎ የፈጠራት ጠፈር በጣም ሰፊ ነው። how big is the universe ብላችሁ እንትን ብትሉ በጣም ኦቨርዌልሚንግ የሆነ ነገር ነው የምታገኙት። እሺ ባጭሩ ምን ያክል ትልቅ ነው ዩኒቨርሱ? አጭር መልስ ኢንፋይናይት ማለት እንግዲህ ሳይንስ ያው አይ ዊሽ ሳይንቲስት ብሆን ሳይንቲስቶች የሚሉን ነገር ምንድነው? ኤክስፕሎር አርገው ባላቸው ቴሌስኮፕ ባላቸው ጥበብ ምን የደረሱበት ነገር ምንድነው? በቃ ሶ ፋር ሞስት ኤክስቴንድ አርገን የደረስንበት ስፋት ኦብዘርቭ ማድረግ የቻልነው ኦብዘርቫብል ዩኒቨርስ ብለው ይጠሩታል። ይህን የሚያክል ነው ዳያሜትሩ ብለው ይጠሩታልና በዚህ ውስጥ ያሉት የከዋክብት ብዛት በጣም ብዙ ናቸው። እሺ ፊዚክስ ተማሪ ሆነ እንግዲህ አሁን ያግዘኛል። አይዟችሁ። ድሮ ስንማር እንግዲህ በጣም ፈጣኑ ትራቨል ማድረግ የሚችለው ነገር ብርሃን ነው አይደል? ላይት በሰከንድ ስንት ነበር ይሄዳል ተብለን ተማርነው። እዛ አካባቢ በደንብ እየተንቀሳቀሱ ነው። እንግዲህ ያውቁታል መሰለኝ 300,000 ኪሎ ሜትር ፐር ሰከንድ። ዲት ሊካኒ እሺ ባጭሩ ምን I'm trying my best ለማሳየት የእውነቱን ለመናገር ሶ ቅድም እንዳለው ዳዊት ብዙ ጀነሬሽን ወደ ኋላ ሄዶ ነው ከአዳም ጀምሮ የሚያየው የዘፍጥረት አተራረክና አፈታት በጣም የተወሳ ማለት የተለያየ አይነት እንትን አለው፣ ግን ግልጹን እንከተል። ስለዚህ መሬት ከተፈጠረች 6000 ዓመቷ ነው የሚሉ አሉ። 4.5 ሚሊዮን ሎንግ ኤጅ ኦልድ እርዝ ምናምን የሚሉ በምንም አለው በምንም እንደው በጣም ኦልድ እናርገውና 4.5 ሚሊዮን ቢባል ራሱ ያዙልኝ 4.5 ስፒድ ኦፍ ላይት ስንት ብለናል? 300,000 ኪሎ ሜትር አይደል? ስለዚህ በስፒድ ኦፍ ላይት እንግዲህ ራሳችንን ስፒድ ላይት እናርገውና ይሄንን ቁጥር ዲስከቨርድ የሆነውን ኦብዘርቨብል ዩኒቨርስ እናቋርጥ ብንል ስንት ጊዜ ይፈጃል? 93 ቢሊዮን ዓመታት ይፈጃል። 93 ቢሊዮን ዓመታት። እርዝ ከተፈጠረች ስንት ጊዜ ነው? 4 which means በስፒድ ኦፍ ላይት ብንጓዝ እንኳን ልንደርስበት ማለት ግማሹን እንኳን አልደረሰም። እሺ በጣም የሚገርመው ግን እኚህ ሁሉ ነገሮች ለምንድን ነው የተፈጠሩት? ለሰው ልጆች ነው የተፈጠሩት። እኚህን ሁሉ ነገሮች በሁለተኛው ቀን እግዚአብሔር ከፈጠረ በኋላ ሌሎችንም ነገሮች ፈጥሮ መጨረሻ ላይ ሰውን ፈጠረ። ምክንያት አላቸው ማለት ነው። ይታባርካል። በጣም አጭር እንትን አለችኝ ከሚዲያ ክፍል ይረዱኛል። እንመለሳለን። አንድ ቪዲዮ አለኝ።
ዋናው ዓላማዬ እግዚአብሔር ምን ያክል ትልቅ እንደሆነ እንደው በተለያየ መልኩ እንረዳ ከሚል ፖይንት ነው። በጣም የሚገርመው ግን እነዚህን እያንዳንዱን ከዋክብት እግዚአብሔር በምን ያውቃቸዋል? በስም ያውቃቸዋል። ማክሰኞ ኢሳይያስ 40 ወይድ ወጥቶ በደንብ እያስረዳን ነበር። እግዚአብሔር ትልቅ ነው። አሜን። ላስቸግራችሁ እስቲ አጠገባችሁ ላለው ሰው እግዚአብሔር ትልቅ ነው በሉ። ከቻላችሁ ወደ ኋላ መዞር ይቻላል። እሺ ቁጥር 1 ምን ይላል? መዝሙር 19 እግዚአብሔር ትልቅ ነው ብለናል አይደል? ሰማያት የእግዚአብሔርን ክብር ያወራሉ፣ የሰማይም ጠፈር የእጁን ስራ ምን ያደርጋል? ያወራል አይደል? አሁን እናንተን እንግዲህ እግዚአብሔር ትልቅ ነው በሉ አልኳችሁ አይደል? ስላችሁ ያው አጠገባችሁ ያለው ሰምቷችኋል አይደል? ድምፅ አለው አይደል? ስትናገሩ እንግዲህ አም ኖት ሹር ምን ያክሎቻችሁ በደንብ እንደው በጣም ገብቷችሁ እግዚአብሔር ትልቅ ነው እንዳላችሁ። ሂር ኢዝ ዘ ቲንግ ፖይንቴ አሁን እኛ በድምፅ ነው ያለው አይደል? እነዚህ ቀና ብለን የምናያቸው ስታርስ ፀሐይም ትጠቀሳለች፣ በኋላ ትንሽ እናየዋለን። ምን ይላል? ቁጥር 2 ቀን ለቀን ምን ታደርጋለች? ነገርን ታወጣለች፣ ሌሊትም ለሌሊት እውቀትን ትናገራለች። ያ ማለት ምንድን ነው? ግርግር የላቸውም፣ ጩኸት የለም፣ እንደው ብዙ ሁካታ ምናምን የለም፣ ስሙኝ የለም። እኛ እንደምን አሁን በሉ እንዳልኳችሁም አይነት አይደለም። ሳይለንት ነው ቋንቋቸው እና ምን ያደርጋሉ? ለእግዚአብሔር ሕግ ይታዘዛሉ አይደል? እግዚአብሔር ያኔ እኔ በጣም የሚገርመኝ ነገር ማለት ነው ያው አዳም ያያትን ከዋክብት ጨረቃ፣ እሺ አዳምን ተውትና አብርሃም ያየውን ከአብርሃም ጀምሮ ዳዊት ያየውን እኛ እያየን ነው። ሲቪላይዜሽን ተለውጧል አይደል? ሰዎች በቃ ሄደዋል፣ ብዙ ነገሮች ተለውጠዋል። ያችሁ ስታር ነች ያለችው፣ ያችሁ ጨረቃ፣ ያችሁ ከዋክብት፣ ሌሎቹ እና በጣም የሚገርመኝ ነገር እነዚህ ሁሉ ምን ያደርጋሉ? እግዚአብሔር ያኔ ገና ዘፍጥረት ላይ በቃሉ ሲፈጥር ታዘው ይንቀሳቀሳሉ ማለት ነው። ልክ ቀን መሸ፣ ለሚቀጥለው ቀን የሚያወሩት ነገር አለ፣ የሚናገሩት ነገር አለ። እውቀትን ጥበብን ትናገራለች እያንዳንዱ ተፈጥሮ። ያ ማለት ምንድን ነው? ለእኛ የሚነግሩ ኢንተርቪው ብናደርጋቸው እኛ እግዚአብሔር ባስቀመጠልን ፕሪንሲፕል፣ በእግዚአብሔር ሕግ፣ በዩኒቨርሱ ሕግ እንመራለን። ምን እየተናገረን? እግዚአብሔር ትልቅ ነው፣ እግዚአብሔር ትልቅ ነው። አይገርምም? ኦል ዲስ ጀነሬሽንስ ያንኑ ሪፒት እያደረጉ ነው የሚናገሩት፣ ይነግሩናል ደጋግመው የእግዚአብሔርን ግርማና ትልቀት። ከዛስ ትንሽ ቆይተን እናየዋለን። ከዚህ ባለፈም ሊነግሩን የሚፈልጉት ነገር አለ። እኔ ጋር ናቸው? እሺ። ከዛ ቃላቸው እስከ ዓለም ዳርቻ ወጣ ይለንና ደግሞ ከዛ ምን ትጠቀሳለች? ፀሐይ ትጠቀሳለች። ፀሐይን ደግሞ በጣም ደስ በሚል ፖኤቲክ በሆነ ወይ ይገልጻታል ዳዊት። እንግዲህ በዜማ ብንለው ጥሩ ነበር፣ ግን ዞሮ ዞሮ ምን ይለናል? እንደ ሙሽራ ከእልፍኙ ይወጣል አይደል? ወረድ ብሎ ዙረቱም እስከ ዳርቻው ነው፣ ከትኩሳቱም የሚሰወር የለም። እስኪ አብረንም በለው፣ ከትኩሳቱም የሚሰወር የለም። ዛሬ ሰርግ ነበር ታውቃላችሁ አይደል? ጠዋት ላይ እንግዲህ ሙሽራውን አይታችሁ ከሆነ ስማይል እያደረገ ደስ እያለው ከአጃቢዎቹ ጋር ከሚወዱት ከቤተሰቦቹ ጋር እንግዲህ ከወዳጆቹ ጋር ምን ያደርጋል? ስማይል እያደረገ ይወጣል አይደል? ልክ በዛ መልኩ ነው የተገለጠችው እንደ ሙሽራ። ከዛስ
ከትኩሳቱ የሚሰወር ያ ማለት ምንድነው? አልሰማውም የለም አላየሁም የለም። እስቲ ፀሐይ ነክቶት የማያውቅ ማን ነው? የፀሐይን ትኩሳት እንደው በተለያየ የተፈጥሮ ሊሚቴሽን ወይ ማየት የማይችል እንደው በተለያየ ነገር ካልሆነ እንግዲህ ከዘፍጥረቱ ከአዳም አንስቶ ወይንም ሞደርን ከአዳም አንስቶ ወደ 17 ቢሊዮን ካልተሳሳትኩኝ ሰዎች ኖረዋል ነው ብለው እንትን ይላሉ። ያ ማለት ያ ሁሉ ሰው ምን አድርጓል? ፀሐይ ነክቶታል፣ ፀሐይን አይቷል፣ ቀና ብሎ ጨረቃን ከዋክብትን አይቷል። አላየውም፣ አልሰማውም፣ አይሰራም። ስለዚህ ኮንቲኒየስሊ ኤጌን እንዲገን የሚናገሩን ነገር አለ። ኤጌን እኛ ለእግዚአብሔር ሕግ እንገዛለን እናንተስ እያሉ ነው። ቀንለስ ባይዜ የሚሰማት አስተዋይ ሰው ነው የሚሰማት። እውቀትን ትናገራለች። ኳይት ሆኖ እግዚአብሔር ይገል ማለት እግዚአብሔር የረዳው ሰው ምን ያደርጋል? ሊረዳ ይችላል ይህንን ነገር። ክብር ለእግዚአብሔር ይሁን። ስለዚህ አንድ ሃቭ ዲስ ሪማይንደር ወይንም ቻሌንጅ ሪማይንደር ከተሳካልኝ ጥሩ ነው። በደንብ ፀሐይ ሲለበልባችሁ ወይንም ወጣ ብላችሁ እዚህ ሀገር እንኳን ብዙ ስታርስ ምናምን የለም፣ ግን ዞሮ ዞሮ ፀሐይ ሲመታችሁ የሆነ ነገር አስታውሱ። ይሄ የእግዚአብሔር የዩኒቨርሱ ህግና እነሱ እያወሩን ነው እና አሁን ቀጥሎ የምናየው እሱን ነው የሚናገሩ ኮንቲኒየስ ሪማይንደርስ ናቸው። ለማን? ለፍጥረት ዓለሙ፣ ስፔሲፊክሊ ደግሞ ለሰው ልጆች። እግዚአብሔር የተመሰገነ ይሁን። ስለዚህ ምንድነው ሰበባቸው? ዋት ኢዝ ዘ ሪዝን? ለምንድነው የተፈጠሩት? አንድ በግልጽ አሁን ያወራነው የእግዚአብሔርን ማጀስቲ ለመናገር ክብሩን፣ ታላቅነቱን፣ ግርማውን ከዛ ደግሞ ኮንቲኒየስሊ እንትን ለማለት ነው። ዘፍጥረት 1 ቁጥር 14 ላይ ቅድም ያነበብኩላችሁን አስተውላችሁ ከሆነ ለምልክትነት ይላል። ለምልክትነት በአዲሱ መደበኛ ትርጉም ምልክትነት አይለውም፣ ግን ምን አድርጎ ይገልጸዋል? እንደው ጀስት እንደ ሪማይንደር ማለት ወቅት ሲለወጥ የተለያዩ ቼንጆች ሲመጡ እንደ እንትን አድርጎ ነው ያስቀመጠው። እሺ ስለዚህ ሌላኛው ሪዝን እንደው ለምልክትነት ማለት እንችላለን። ታስታውሱ ከሆነ ጌታ ኢየሱስ የመጨረሻውን በመጨረሻዎቹ ወንጌል ክፍሎች ከመምጣቱ ጋር በተያያዘ ሲናገር ምን ብሎ በሰማይ ምልክት ይሆናል? ትዝ ይላችኋል? ያውቃል ፀሐይ ትቀልጣለች፣ ጨረቃ ወደ ደም ትለወጣለች እያለ ማለት ነው። እሺ ሁለተኛው እሱን ማንሳት እንችላለን፣ ግን ሶስተኛው እኔ በደንብ እንደው ሪሌት እንዲያደርግልኝ ይሄኛውን ማንሳት ፈልጋለሁ። ከአንድ እስከ 6 ያለውን ሰዎች ጠቅላላ ግልጥ ጀነራል ሬቨሌሽን ብለው ይጠሩታል። ከዚህ በኋላ ያለውን ስፔሲፊክ ሬቨሌሽን ብለው ይጠሩታል። እሺ ግን ለዊትነስነት ነው። ምን አልኩኝ? ዊትነስ ምን ማለት ነው? ዊትነስ እኔ ተነስቼ ለምሳሌ ዌድን በመታው አርቀው እሱ ይመታኛል እንጂ ለነገሩ እናንተ ታያላችሁ አይደለ? ስለዚህ ታያላችሁ ምንድናቸው? እናንተ ለማየታችሁ ዊትነስ ናችሁ አይደል? ለምሳሌ እሱ ተነስቶ ፋይል ሌጋል እንትን ክሌም ቢያደርግ እናንተ እንደ ዊትነስ መቅረብ ትችላላችሁ። ሰማያት ሲፈጠሩ እግዚአብሔር ታስታውሳላችሁ? 1-3-4 ዓመት ይሆናል ኢሳይያስን አብረን ስናይ ገና ምዕራፍ 1 ላይ ምን ተናግሮ ነበር? እግዚአብሔር ከሳሽ ሆኖ ተቀምጦ ህዝቡ ደግሞ ተከሳሽ ሆኖ ይጠራና ምስክር አድርጎ የሚጠራው ሰማያትንና ከዋክብትን ነበረ። ምስክር አድርጌ ይጠራባቸዋለሁ እያለ ማለት ነው። ሙሴ ገና ዮርዳኖስን ከመሻገራቸው ፊት ተመሳሳይ ዘዳግም ምዕራፍ 4 the famous እና ዘ10 እስከ ምዕራፍ 6 ያለው ዘዳግም ምዕራፍ 4 ላይ አንድ ነገር አስጠንቅቋቸው ነበር።
የሰማያን ከዋክብትን ማጀስቲያቸውን አይታችሁ በኋላ እንትን እንዳትሉ ተጠንቀቁ ብሏቸው ነበር። የተለያዩ ጣዖት አምልኮ ውስጥ እንዳይገቡ ማለት ነው። ኢፍሶ ዊትነስ አድርጌ ማንን እጠራቸዋለሁ ይላል? ሰማያትንና ምድርን ዊትነስ አድርጌ እጠራቸዋለሁ ይላል። እሺ አንድ ሌላ ልጨምር። መዝሙር 50 ተመሳሳይ ከመዝሙር 19 ጋር ትንሽ በሐሳብነት ተቀራራቢ ይዘት ያለው ክፍል ነው። እኔ እሱም ብቻ ባጭሩ ላንብብላችሁና ልመለስ። እንደዚህ ይላል መዝሙር 50 የአማልክት አምላክ እግዚአብሔር ተናገረ፣ ከፀሐይም መውጫ ጀምሮ እስከ መግቢያዋ ድረስ ምድርን ጠራት። ማንን ጠራት? ወረድ ይልና ምድርንም በሕዝቡ ለመፍረድ ይጠራል። ከእርሱ ጋር ለመስዋዕት ኪዳን የቆሙትን ቅዱሳኑን ሰብስቡለት፣ ሰማያት ጽድቁን ይናገራሉ ይላል። ስለዚህ ሰብስቡለት፣ ምድርን ይጠራታል፣ ሰማያትንም እንደዚሁ። እሺ ምን ለማለት ነው የፈለግከው? ምን ለማለት ነው የፈለግኩት? ሰማያትና እነዚህ የብርሃን አካላት ሲፈጠሩ ዊትነስ ሆነው ቀርበዋል። አንድ ጥያቄ ልጠይቃችሁ። በዓለማችን ላይ ሕግ ባይኖር ምን ይፈጠራል? የአስተዳደር ሕግ ባይኖር፣ ኮንስቲትዩሽን ባይኖር፣ የቤተሰብ ሕግ ባይኖር፣ የቤተ ክርስቲያን ሕግ ባይኖር፣ የኳየር ሕግ ባይኖር ቶታል ኪዮስ ይሆናል። አናርኪ ነው የሚፈጠረው። ስለዚህ አሁን ወይደኔን ከሶ በምን መሰረት ነው ለኔ ሊፈረድ የሚችለው? በሕጉ መሰረት አይደል? ሕግ ያስፈልጋል አይደል? ስለዚህ ሰማይና ምድር ምንድን ናቸው? ዊትነስ ናቸው አይደል? ምንድን ናቸው? ሰማያት ምን ብለው ይናገሩ ነበር? የእግዚአብሔርን ሕግ ማነው ያንን ፕሪንሲፕል ይተገብራሉ። ለእኛ ደግሞ ምን አይነት ሪማይንደር አላቸው? እናንተስ እያሉ ነው። ከዚህ በኋላ ዳዊት ምን እያለ ይናገራል? ስለዚህ መተዳደሪያ፣ ስለዚህ ሕግ እያለ ሕጉን ማብራራት ይቀጥላል። ሕግ ምንድን ነው? የእግዚአብሔር ሕግ ቀጥታ ነው እያለ ይነግረናል እዚሁ ላይ ማለት ነው። ለምሳሌ የእግዚአብሔር ሕግ ፍጹም ነው፣ ምስክር ብሎ ደግሞ ጠርቶታል። የእግዚአብሔርን ሕግ ማለት ነው፣ የእግዚአብሔር ቃል። የእግዚአብሔር ምስክር የታመነ ነው። ሌላስ? የእግዚአብሔር ስርዓት ደግሞ ተብሎ ተጠርቷል አይደል? የእግዚአብሔር ትእዛዝ፣ የእግዚአብሔር ፍርሃት፣ የእግዚአብሔር ፍርድ ተብሎ ተጠርቷል። ስለዚህ ነው። እስቲ ከመጀመሪያውን ጀምር። ፍጹም ነው። የእግዚአብሔር ሕግ ፍጹም ነው። እርግጠኞች ናችሁ? እርግጠኞች ነን። ኢየሱስ ሲናገር ምን አለ? የሰማይ አባቴ ፍጹምና እንደሆነ አይደል? እናንተ ፍጹማኑ ነው። ስለዚህ ቀጥታ ሳብጀክት ቨርብ እንትኑ የእግዚአብሔር ሕግ ፍጹም ነው። በኋላ ወረድ ብሎ ምን ይላል? የዛን ጊዜ ፍጹም ሆናለሁ የሚለው ነገር አለ። ስለዚህ እግዚአብሔር ፍጹም ነው፣ ሕጉ ፍጹም ነው አይደል? የሚፈጽመው ደግሞ ወደ ምን ይሄዳል? ወደ ፍጽምና ይሄዳል። እግዚአብሔር የተመሰገነ ይሁን። ባሪያ በመጠበቁ እጅግ ይጠቀማል እያለ ተናግሯል። እሺ መለስ ብለን ለምንድን ነው የእግዚአብሔርን ሕግ የሚናገረው አይደል? የእግዚአብሔርን ሕግ ዲፋይን ካደረገ በኋላ ጥቅሞቹንም ይነግረናል። ምን ይላል? ነፍስን ይመልሳል አይደል? እግዚአብሔር ይመስገን፣ ነፍስን ይመልሳል። ከምንድን ነው የሚመልሰው? አንድ ሰው የሚነግር ብዙ ነገር አይደል? ዲስትራክሽን ይመልሰናል። መዝሙር 23 እዚህ ይላችኋል፣ ነፍሴን መለሳት ስለ ስሙ። እግዚአብሔር ይመስገን። ስናዘን፣ ዲፕሬሽን ውስጥ ስንገባ፣ ኦቨርዌልም ስንሆን፣ ግራ ሲገባን፣ ሲከፋን ፍጹም የእግዚአብሔር ሕግ ሊመልሰን ይችላል ማለት ነው። እግዚአብሔር የተመሰገነ ይሁን። ነፍስን መለሳት። የመዝሙር 23ቱ እንደውም ከምን ጋር ነው ተነጻጽሮ የቀረበው? የሆነው አውሬዎች መጥተው ሊበሉ እንደው ሊነጥቁ አይደል? ነፍሴን አዳንካት እያለ እንትን የሚለው ማለት ነው። እግዚአብሔር ይመስገን።
እንደዛም ነው የእግዚአብሔር ቃል ምንድነው ከተለያዩ አታክ ስፒሪቹዋል የሰይጣን ውጊያዎች ቱል ነው። ጌታ ኢየሱስም በዚህ ቱል በእግዚአብሔር ፍጹሙ ቃል አሸንፏል። እግዚአብሔር የተባረከ ይሁን። ሁለተኛው ምስክር የታመነ የእግዚአብሔር ምስክር የታመነ ነው አይደል? የታመነ ነው። ቅድም እንደውም ስንዘምር ነበር የታመነ ነው ታማኝ ነው ያልን ጌታ ኢየሱስ ተኝቶበት እግዚአብሔር ይባረክ። የታመነ ነው ምን ማለት ነው? የታመነ ፌዝፉል ነው። እግዚአብሔር ምስክር የታመነ ነው። ግን ፍጹም ነው ስንል የታመነ ነው ስንል ይህንን የሚለው ማን ነው? ዳዊት ነው የሚለው አይደለ? ታስታውሳላችሁ? ዳዊት በአንደኛ ሳሙኤል 15 ወር 16 አካባቢ ተቀብቶ ንጉሥ እስኪሆን ድረስ ብዙ ፈጅቷል። 15 ዓመታት አካባቢ ፈጅቷል። በእነዚህ 15 ዓመታት ቺል እያደረገ አልነበረም። ምድረ በዳ ውስጥ፣ ዋሻ ውስጥ፣ በስጋት ውስጥ፣ በሞት የተለያየ ነገር ውስጥ ነበር አይደል? ግን ንጉሥ ትሆናለህ ተብሎ ሊቀባ ገና በልጅነት ፋይናሊ ሆነ አይደል? ኦፍ ኮርስ በስተርጅና እንደው በንግስና የመጨረሻ አካባቢ ነው የታመነ ነው ብሎም እንትን የሚለው ማለት ሲፈጸም አይቷል ማለት ነው። ፐርሰናል ኤክስፒሪየንስ አለው። ግን 15 ዓመት ብዙ ነው አይደል? በእንደዛ ሁኔታ ውስጥ ምናልባት እኛ ልንኖር እንችላለን። አንዳንድ ጊዜ የማይመስሉ ነገሮች ቤታችን ሀፕን ሲያደርጉ this is a big ቢግ ልንወስደው የምንችለው ነገር ፍጹም ነው እንዴት ይባላል? ዳዊት ፐኒሽ ሆኖ ተቀጥቶ ያውቃል? አስታውሳላችሁ የቤርሳቤ ኬስ? ቤርሳቤ የሷን አይደል አይደል? ለምሳሌ ከቤት ሰይፍ እንደማይጠፋ ምናምን አይደል? ፐኒሽ ተደርጓል። ግን መዝሙር 119 ላይ ይህን ሕግ በተመለከተ ብዙ ነገር ተናግሯል። አንዱ ሌላው ከሌላው እንደው እንትን ስንል ያስጨነከኝ ለመልካም ሆነልኝ። ፐኒሽ ተደርጎ እንኳን ይህንን ሕግ ፍጹም ብሎ ጠርቶታል። እግዚአብሔር የተባረከ ይሁን። ቅን ነው፣ ብሩህ ነው የሚለውን ራዲያንት ይለዋል። በአንዳንድ ቨርዥኖች ኢንላይትመንትም ይለዋል። እችን ትንሽ ልናገርና ሀሳቤን ወደ ማጠቃለልኝ። የእግዚአብሔር ምስክር የታመነ ነው። ኖት ኦንሊ ዳት ብሩህ ነው። እግዚአብሔር ይባረክ። ያው በድሮ ዘመን መብራት ይዘው ይሄዳሉ ምናምን አይደል? በጨለማ እንዲታያቸው። እስቲ በእኛ ምን ሊሆን ይችላል? በእኛ በምን መመሰል እንችላለን? አውስ ቲንኪንግ እስቲ በጂደብሊው ፓርክ ነርቶ የሚያውቅ መቼስ ያለ ኦልሞስት ሁሉም ነርታለች። ካን ኢማጂን እኔ እሱ መንገድ ትንሽ እንትን ይለኛል። በፍጥነት ነው ደግሞ ሰዎች የሚነዱት። ካን ኢማጂን መብራት አጥፍተን ብንነዳ ዋት ውድ ሃፕን? በጣም ዲዛስተር አይደል? ስትሪት ላይቶች ደግሞ የሉትም ፎር ሰም ሪዝን። እሺ ያ ማለት ምንድን ነው? ስቲል በመዝሙር 119 ሕግ ለእግሬ መብራት ነው አይደል? ለመንገዴ አንድ ወዳጄ ቤት ጎልማሳ መንገዱን በምን ያነጻል ግን በመጠበቅ ይል እንትን አለ። እሺ ወደ እዚህ ሀሳብ እንመለስ። ብሩህ ነው ብሩህ ነው ማለት ምን ማለት ነው? መቼስ ብርሃን ነው ሲባል ብሩህ ነው ከምን አንጻር አይደል? ጨለማ አለ ማለት ነው። ወይ ድቅድቅ ጨለማ አለ፣ ወይ አንጻራዊ ጨለማ አለ። በምንም በሉት በምንም ግን አይ ቲንክ ዳዊት ስፒሪቹዋል አድርጎ ነው የሚነግረን። ኤኒ ካይንድ ኦፍ ስፒሪቹዋል የሆኑ ትራቭልስ ጨለማ ምናምን ሲመጡ ማምለጫዬ ነው እያለን ያለው። እግዚአብሔር ይመስገን። ከዛ ደግሞ ምን ይለዋል? ወረድ ይልና ከወርቅ ከክቡር ዕንቁ ይልቅ ይወደዳል። በቃ ቤስት ሊገልጸው
በሚችለው መልኩ ደግሞ ያብራራዋል። እስቲ let me give you 30 ሰከንድ ስለ እግዚአብሔር ቃል አስቡት። እግዚአብሔርን ሕግ እንዴት ነው በህይወታችን እንዴት ልንጠቀምበት እንችላለን የሚለው እግዚአብሔር የተባረከ ይሁን። እሺ ባሪያህ ደግሞ ይጠብቀዋል፣ በመጠበቁም እጅግ ይጠቀማል። ብዙ እንትኔን ከመዝሙር 119 ነው ያነጻጸርኩ እንትን ያልኩት ሰፊው ምዕራፍ መጽሐፍ ቅዱሳችን። እሺ እዚህ አገንም እዚህ መዝሙር 119 ላይ ብዙ ምርኮ እንዳገኘ ምን ይላል? ጋሽ ሙላ በቃልህ ልቤን ደስ አለው፣ ልቤን ደስ ይለዋል። እግዚአብሔር ይመስገን አይደል? ባይዘ ይሄ አዲስ ኪዳናዊም ነው። በእግዚአብሔር ሕግ ንጉሥ ዳዊት በዘመኑ ብዙ የተጠቀመባቸው ነገር አለ። ደስ ይለኛል ይላል። ማን እንደዚህ ይላቸዋል? በአዲስ ኪዳን ደስ ይለኛል በእግዚአብሔር ሕግ ያለ ሐዋርያ ጳውሎስ በምዕራፍ 7 ሮሜ ላይ አቤት ሕግ 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 ብሎ ይደረድርና እንዲያውም በዳዊት ጠቅላላ ገለጻ ኦሪቱን ሕግ ወይም ሕገ ልብን ሊሆን ይችላል። ግን ሐዋርያ ጳውሎስ ሞር ስፔሲፊክ ያደርግና ምን ይለዋል? የኃጢአት ሕግ እያለ ደግሞ የሚያስቀምጠው አንድ ሕግ አለ። ከዛ ሙሉ 7ን ስታነቡ ይሄ የኃጢአት ሕግና ደግሞ ይሄ ሕግ ኃጢአት ሕግ በስጋ ውስጥ ተመሽጎ እርስ በርስ ያለውን ግብግብ ጦርነት አድርጎ ይገልጸዋል። ጦርነት አድርጎ ይገልጸውና ወይ ጉድ ብለን ተጨንቀን ሳለን ራሱን ይጨምራል ሐዋርያው ጳውሎስ። ምንኛ ጉስቋላ ሰው ነኝ እያለ ያንን አስገብቶ ራሱን ከዛ ደግሞ ኢሊቬት ያደርገናል መልሶ። አሁን ግን በኢየሱስ ክርስቶስ ያሉት ኩነኔ የለባቸውን ገና ምዕራፍ 8 ሲጀምር ከዛስ አዲስ ሕግን ያስተዋውቀናል። የህይወት መንፈስ ሕግ አይደል? ሲምበለው የህይወት መንፈስ ሕግ። አቤት ዳዊት ይሄ ቢገባው በመንፈስ ቅዱስ ኃይል አሜን። የብሉይ ኪዳን ሰው ነው። ኦኬ ምናልባት እዛ እያወሩ ይሆናል ስለዚህ ሕግ። ዳዊት በልብህ በቃልህ በሕግ ደስ ይለኛል፣ በምስክር ደስ ይለኛል ይላል ሐዋርያ ጳውሎስ። በህይወት መንፈስ ሕግ ደስ ይለኛል ይላል። እግዚአብሔር ይመስገን። እኛ በምን በዚህ አባይድ እናደርጋለን? በዚህ የህይወት መንፈስ። የህይወት መንፈስ ሕግ ምንድን ነው? ክብር ለእግዚአብሔር ይሁን። ሁላችሁም ታውቃላችሁ። በመንፈስ ቅዱስ ኃይልና አብሮነት በመገለጡ ጉልበት በህይወታችን እየበረታና እየተገለጠ እያበበ በእግዚአብሔር ኃይል ምን ያድርግ ነው የሚያድግና የሚገለጥ የተካፈልነው ህይወት ነው። እግዚአብሔር ይመስገን አሜን። ከዛስ ዕለት ዕለት በመታደስና ከእርሱ ጋር ህብረት በማድረግ ይሄ የህይወት መንፈስ ምን ያደርገናል? ይዲፋይ ያደርገናል አይደል? ከክብር ወደ ክብር እሱን በመምሰል ሂደት ውስጥ ትራንስፎርም እያደረገን there is one day ደግሞ እሱን መስለን የምንገለጥበት አይደል? አንቲል ዘን ሐዋርያ ጳውሎስ እንዳለው ግብግብ አለ አይደል? መለስ ስንበል ወደ ንጉሥ ዳዊት መዝሙር። ስለዚህ ወደ ፍጽምና ጉዞ ምን ያደርጋል? ይሄዳለው ይላል። ምን በማድረግ የዚያን ጊዜ ፍጹም እሆናለሁ። ምን በማድረግ? ቃሉን ለማድረግ ሕጉን ለማድረግ ፍጹም ሆኛለሁ አላለም። ፍጹም እሆናለሁ መቼ? ኃጢአቶችን ያነሳል እዚህ ጋር ሁለት አይነት ስህተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ እያለ ቃሉን መናገር ነው እያለ መናገር ብቻ ሳይሆን ያን ከላይ የገለጸውን ታላቁን የፍጥረት ማጀስቲ በሐሳቡ እንዳለ አስባለሁ። ከዛ ስለ ሕጉ ያነሳል። ከዛ ደግሞ ጸሎት ነው። በቃ ራሱን እያስቀመጠ የሚቃተት አይነት ይመስላል። ስለዚህ ስህተትን ማለት አንጻኝ እያለ ይጸልያል። ከዛ ደግሞ እንደው የድፍረት ኃጢአት ደግሞ እንዳይገዛኝ ቢካዝ የመግዛትና ባሪያ ማድረግ እንትን ስላል ባሪያን ጠብቅ ይላል። ክብር ለእግዚአብሔር ይሁን። ሌላም ጸሎት እናያለን መጨረሻ ላይ ረድኤቴ መድኃኒቴ የአፌ ሐሳብና የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን እያለ ይነግረናል። እግዚአብሔር የተባረከ ይሁን። አሜን። ስለዚህ
ምንድነው መደምደሚያው? ምንድነው መደምደሚያው? መደምደሚያውን እንስራና ጸልየን እንጨርሳለን። እሺ ገና ስንጀምር ምን ብለናል? መዝሙር ነው አይደል? ብዙ እዚህ ውስጥ አልገባም የመዝሙር ዶክትሪን ውስጥ ግን በቃ ዳዊት በጣም ኢንቲሜት የሆነ እንትን አለው ከመዝሙር ጋር። መዝሙር የፐርሰናል ነው። ኦፍ ኮርስ በጋራ የምንዘምረው እንትን አለ። አንድ ነገር እዚህ ጋር እንግዲህ ጥሩ ድምፅ ቢኖረን እግዚአብሔርን አያስደንቀውም። ጥሩ ሙዚቀኞች ብንሆን እግዚአብሔር ግን ምን ያህል ልብን በደንብ አድርጎ ያያል። አይ ቲንክ ዳዊት ይሄ በደንብ ገብቶታልና ይዘምራል። ኮንቲኒስ ከእድሜው መጨረሻ ኦልሞስት እየዘመረ ነው። ዲስ ኢዝ ኦልሶ መዝሙር 19 ማለት ነው። ስለዚህ የመዝሙር ህይወት የዝማሬ ህይወት ይኑረን። ቃሉን ሜዲቴት እናድርግ። እዚህ ጋር ስለ ቃል ቆይ እመለስበታለሁ። አንድ ይችን ሐሳብ ጨርስ። እሺ ሁለተኛው ከኔ ጋር ናችሁ? ሁለተኛው ሐሳብ ዳዊት ገና ቁጥር 1 ላይ ሊቪት አድርጎ መንጭቆ እዛ ክብር ውስጥ ነው የሚከተድ የሰማያትና የፍጡራን ግን የእግዚአብሔርን ታላቅነት የሚናገሩበት ጥበብና ሚስጥር። ስለዚህ ምንድነው ፖይንቱ? ሪሜምበር ሁልጊዜ ያንን ስታዩ ፀሐይ ሲያቃጥላችሁ ሪሜምበር እንትን ናቸው፣ ሪማይንደርስ ናቸው፣ ዊትነስ ናቸው። ምን እያሉን ነው ለኛ? እኛ በዩኒቨርሱ እግዚአብሔር ባስቀመጠልን እንገዛለን። አንተ በምድሩ መተዳደሪያ እንዴት ነህ? ሕጉን ለመተግበር እንዴት ነህ እያሉን ነው። አዲስ ኪዳናዊ ሐሳብ ነው። በዚህ ይሄ ሐሳብ አንድ ክፍል ላንብብ። ያዕቆብ ሁሉ ማውጣት ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የሚያደርገው ቢኖር የተፈጥሮ ፊቱን በመስታወት የሚያይ ሰው ይመስላል። ራሱን አይቶ ይሄዳልና ወዲያውም ምን እንደሆነ ይረሳል። ስለዚህ እንበረታታ። ምን ለማድረግ? ቃሉን ለማድረግ ለመስራት ማለት ያው ቅድም እንዳልኳቸው እኛ ውስጥ ያለው ምንድነው? የህይወት መንፈስ ሕግ ነው። በዛ ነው የምንመራው፣ ግን እርስ በርሱም የሚጣረስ አይደለም። ስለዚህ ይሄ ሕግ ሁልጊዜ ትዝ ይበለን። እሺ ሶስተኛ ስለ እግዚአብሔር ሕግ አንስቷል አይደል? ስፔሲፊክ የሆኑ ነገሮችን ትራብል ሲገጥመን ኤኒ ካይንድ ኦፍ ህይወታችን ላይ ጥያቄ ሲመጣ እስቲ ሜዲቴት እናድርግ ቃሉ። መዝሙር 119 ላይ አንድ ቃል አለ። መዝሙር 119 ላይ እንደዚህ የሚል ነገር አለ። በምስክርህ መንገድ ደስ አለኝ። በዚህ መዝሙር 119 ላይ ቃሉን ምስክር እያለ ወደ 8 ጊዜ ይጠራዋል። እኔ ያስምርበታለሁ። እሺ አብረን እንበለው። በምስክርህ መንገድ ደስ አለኝ፣ ትእዛዝህን አሰላስላለሁ። ምን አረጋለሁ? አሰላስላለሁ። ስለዚህ ቃሉን ምን ማድረግ አለብን? ማሰላሰል አለብን አይደል? አንዳንድ ጊዜ ልክ ዳዊት እንደነገረ ነው ቃሉን ብቻ እንትን ማወቅ ብቻ ሳይሆን በህይወት መንፈስክ እንደ ዳዊት እየጸለየን ህይወታችን ምን ለማድረግ ፍጹም ለማድረግ እየጸለየን እርዳኝ እያልን ግን ደግሞ ቃሉ ላይ ስቲክ አድርገን እያሰላሰልን I have one challenge ለሁላችሁም። እንግዲህ ሃንጋውት ስታደርጉ ስትሰበሰቡ ለራሳችሁ ታሰሉታላችሁ። ግን ሁልጊዜ በተገናኘን ቁጥር የምናወራው ስለ ዓለማዊ ነገሮች ነው ወይስ እንደ 1% 2% ስለ ቃሉ እንነጋገራለን? ይህንን እንደ ቻሌንጅ እናድርገው። ቃሉን መወያየት መነጋገር ክርክር አይደለም የማወራችሁ፣ ግን ይሄ ገብቶኛል እንዴት ታየዋለህ የሚለውን በግላችን ደግሞ ኔቸር እሺ ሜዲቴት እናድርገው። ሜዲቴት የማድረግ ሀቢት ይኖረን። ቃሉን እግዚአብሔር የተመሰገነ ይሁን። አሜን። ክብር ለእግዚአብሔር ይሁን። እንጸልይ።